በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? ቸርነቱ ብዙ የሆነ በምህረቱ ብዛት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የሰጠን የትምህርታችን ርዕስ ብርሃን ይሁን የሚል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ያለ ኃይለ ቃል ነው። ክፍሉን በጸሎት መንፈስ ሆነን ከቁጥር 1 እስከ 5 እናነባለን። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን ያለህና የነበርክ ለዘላለምም የምትኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግንሃለን። ክንድህን ለረድኤት እጅህን ለበረከት የዘረጋህልን በብሩህ ገጽ በሰፊ ልብ የተቀበልከን ጌታ እናመሰግንሃለን። ዛሬም ባሪያዎችህን በነጩ ሸማ ራቁትነታችንን ልትሰውር፣ በመለኮታዊ ባለጠግነትህ ጉድለታችንን ልትሞላ፣ በኃይልህም ብርታት ድካማችንን ልታግዝ፣ በትንሣኤም ኃይል ከሙታን መንደር ልትቀሰቅሰን ፈልገሃል፣ ሽተሃል፣ ተነስተሃል፣ ዘምተሃልና እናመሰግንሃለን። የማይዋጉልህ እግዚአብሔር ግን እግዚአብሔር ተዋጊ ተብሎ የተጻፈልህ ስለ እኛ የተዋጋ ሰልፋችንን የተሰለፍክ ድልን ያስቆጠርከን ጌታ ተመስገን። አንተ በቃልህ በኃይል አይደለም በመንፈሴ ነው ብለሃል። እግዚአብሔር ሆይ ኃይል የለንም፣ አለን የምንለው ነገራችንንም እንደሌለ እንቆጥራለን። በመንፈስህ ብርታት ይሁንልን። የምንማረውን ቃል አቤቱ ባርክልን። ዛሬም ብርሃን ይሁን የምትልበት ብዙ ጨለማ አለና እግዚአብሔር ሆይ ተናገር። አንተ ስትናገር ይበራል። መናገርህ ነገን ያሳየናል። መናገርህ አይኖቻችንን ይከፍታል። መናገርህ ለልባችን ደስታን ያሰፍናል። መናገርህ ፊታችንን ያፈካል። መናገርህ የሰለሉ እጅ እግሮቻችንን ያረታል። እግዚአብሔር ሆይ እባክህ ተናገረን። ድምጽህ ብርቅ አይሆንብን። እግዚአብሔር ሆይ ተናገረን። በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይህንን ጊዜ ይህንን ሰዓት አሰብኩና እግዚአብሔር ምን ይናገረን ብዬ ተስፋ አደረኩኝ። ተስፋ ሳደርግ ብርሃን ይሁን የሚለው ቃል ታወሰኝ። ስለዚህ ርዕሱን የሰጠን ጌታ ትንታኔውን እንዲሰጠን ብርሃንነቱን ደግሞ በሕይወታችን እንዲገልጥ በትህትና እርሱን ተማጽነን ወደ ትምህርቱ እንገባለን። የትምህርታችን ርዕስ ብርሃን ይሁን የሚል ነው። በቅዱስ መጽሐፋችን ላይ እግዚአብሔር ለመጀመሪያ ጊዜ ወይም አካላዊ ቃል ለመጀመሪያ ጊዜ የተናገረው ንግግር ብርሃን ይሁን የሚል ነው። ሰዎች በመጨረሻ የህይወት ዘመናቸው ላይ የሚናገሩት ንግግር አይረሳም፣ ይጠበቃል፣ የጸናም ነው።
ኖረው ሲጨርሱ የሚናገሩት ንግግር የህይወታቸውን ሙሉ ገጽታ ያሳያል፣ የኑሯቸውንም ፍሬ ይገልጻል። ስለዚህ የመጨረሻ ቃላቸው የጸና ነው። ለምሳሌ ኑዛዜን ብንመለከት የመጨረሻ ቃል ነው፣ የጸና ነው። ቅያሜያቸው፣ ፍቅራቸው የመጨረሻው ንግግር ላይ የጸና ነው። ሌላ ጊዜ ቅያሜያቸውን ሲናገሩ ነገ ይረሱታል እንላለን። በመጨረሻ ጊዜ ግን ቅሬታቸውን ሲገልጡ በኑዛዜ ከንብረታቸው ሁሉ ያንን ሰው ይለዩታል። ፍቅራቸውን ሲገልጡ ደግሞ ባላቸው ነገር ሁሉ ላይ ይሾሙታል። ያለፈህበት ይሄ ሁሉ ያንተ ነው ይሉታል። ስለዚህ የሰዎች የመጨረሻ ቃላቸው የጸና ነው። የመጀመሪያ ቃላቸው ግን የጸና አይደለም። ለምን ስንል ቃላቸውን የሚፈትን ኑሮ ወደፊት አለ። ስለዚህ ኑሮ እንደ ቃሉ አልቀል እያላቸው ብዙ ሰዎች ከንግግራቸው በተቃራኒ ይኖራሉ። ብዙዎች ተስፋ ይሰጣሉ፣ ነገስታት ተስፋ ይሰጣሉ በመጀመሪያ ላይ። ከዚያ በኋላ ወይ በቃላቸው ይጸጸታሉ ወይ በቃላቸው አይገኙም። ስለዚህ የሰው ልጆች የሚታመንላቸው ንግግር ቢኖር የመጨረሻው ሰዓት ንግግር ነው። ማህተሙ ምንድነው? ሞት ነው። መዝጊያው ሞት ነው። እግዚአብሔር ግን የመጀመሪያ ቃሉ ይታመንለታል። ማህተሙ ምንድነው ስንል የህያውነቱ ታማኝነት ነው። ስለዚህ እግዚአብሔር በቅዱስ መጽሐፋችን ላይ ለመጀመሪያ ጊዜ የተናገረው ንግግር ብርሃን ይሁን የሚል ነው። ብርሃን ይሁን የሚል ነው። ኦሪት ዘፍጥረት ወይም ኦሪት ዘልደት ተብሎ ይጠራል። የዓለምን አፈጣጠር፣ የሰው ልጆችን መገኘት፣ የኃጢአትን ውድቀትና ውጤት የሚመዘግብልን የመጀመሪያው የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ነው። ኦሪት ዘፍጥረት የመጽሐፍ ቅዱስ መግቢያ ብቻ ሳይሆን የታሪካችንን መግቢያ ነው፣ የሰውነታችንን መግቢያ ነው። ስለዚህ የመጽሐፍ ቅዱስ መግቢያ የኛ መግቢያ ነው። የመጽሐፍ ቅዱስ ሐተታም የኛ ትንታኔ ነው። የመጽሐፍ ቅዱስ ድምዳሜም የኛ መጨረሻ ነው። ለዚህ ነው መጽሐፍ ቅዱስን በሚመለከት ብላ ነው የተባለው። ከመስማት የሚያልፍ ቃል ነው፣ የሚበላ ቃል ነው። የምንበላው ነገር ከውስጣችን ተዋህዶ ህይወት ይሰጠናል። የተመረዘም ከሆነ ደግሞ ይገለናል። ለምን? ስለሚዋሃደን። የእግዚአብሔር ቃል ከውስጣችን ጋር ተዋህዶ ህይወትን የሚሰጠን ቃል ነው። ስለዚህ የመጽሐፉ መግቢያ የኛ መግቢያ ነው። የመጽሐፉ ሐተታ የኛ ትንታኔ ነው። የመጽሐፉ መደምደሚያ የኛ የህይወታችን የውበት ድምዳሜ ወይም ማጠቃለያ ነው። እግዚአብሔር ይመስገን። እጅግ የሚደንቅ ነው። መጽሐፍ ቅዱስ ሲጠና ከዘፍጥረት ሲጠና ሁሉ ጊዜ የሚነገር ቃል አለ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መጽሐፍ ቅዱሳችን የእግዚአብሔርን መኖር ለማስረዳት የተጻፈ መጽሐፍ አይደለም። ለዚህ ነው የመጽሐፍ ቅዱስ የመጀመሪያው ምዕራፍ፣ የመጀመሪያው ቁጥር፣ የመጀመሪያው ገጽ እግዚአብሔር አለ ብሎ አይጀምርም። በእግዚአብሔር መኖር ላይ ተመስርቶ እግዚአብሔር የሰራውን በመናገር ነው የሚጀምረው። እግዚአብሔር አለ ብሎ አይጀምርም። በእግዚአብሔር መኖር ላይ ተመስርቶ እግዚአብሔር የሰራውን ነገር በመተረክ ነው የሚጀምረው። ለምን ስንል መጽሐፍ ቅዱስ የተጻፈበት ዓላማ የእግዚአብሔርን መኖር ለማስረዳት አይደለም። እንደውም በሌላ ስፍራ ላይ ሰነፍ በልቡ አምላክ የለም ይላል በማለት ዳዊት ይጠቅሳል። ሰነፍ ምን መስራት የማይወድ ነው። ሰነፍ መታዘዝ የማይወድ ነው ሰነፍ። ስለዚህ ያ ሰነፍ ሰው መታዘዝ ሞቱ ነው፣ መታዘዝ ጣሩ ነው። ደግሞ አለመታዘዝ ደግሞ ጭንቀቱ ነው፣ ፍርሃቱ ነው፣ ጸጸቱ ነው። ስለዚህ አዛዥ አምላክን የለም ብለው የመተላለፍ ወይም ህግን የማፍረስ ጸጸት አይኖርብኝም ይልና እግዚአብሔር የለም ይላል። ለምንድነው? ልበ ሙሉ ሆኖ ኃጢአት ለመስራት ነው። ልበ ሙሉ ሆኖ ኃጢአት ለመስራት ነው። ሁሉ ጊዜ የሚባል ነገር አለ፣ ምን ጠቅሰው ነገር አለ። የለም የሚልን ክርክር የሚወልድ መኖር ነው። የሆነ ነገር አስቡ፣ የሌለ ነገር አለ የለም ብላችሁ አትከራከሩ። የለማ ስያሜ የሚለው ቀድሞ ነው።
የለም የሚልን ክርክር የሚያስነሳ መኖር ነው። ስለዚህ ያ ሰነፍ ከመኝታው ለመውረድ ሙቀቱ ያስቸገረው ከኃጢአት ለመላቀቅ ጊዜያዊ ደስታ እየሸነገለው እንደገና ደግሞ ህሊና ዝም አይልምና ህሊና የእግዚአብሔር ወኪል ነው። ህሊና የኛ አይደለማ። በስልጣኔ ሁሉ ህሊናን የኛ ማድረግ አልቻለም። ሰው ቢችል አሁንም ቀጥሎ የሚያደርገው ምን ይመስላችኋል? ብዙ ነገር ፈጠረ። እንግዲህ ሰው ብዙ ቴክኖሎጂዎች ተፈለሰፉ። ቢችል ሰው ህሊናን የራሱ ያደርገው ነበር፣ ግን አልቻለም። ስለዚህ ያ ህሊና ሲጠቀጥቀው አዛዡን እኮ የለም ብለው ትእዛዙ አይከብደኝም፣ ስለዚህ የለም ብለውስ ይላል። ሰነፍ በልቡ አምላክ የለም ይላል። ግን ወገኖቼ የእግዚአብሔር መኖር በብርሃንና የተጻፈ ሳይሆን በልባችን የተቀረጸ ነው። እግዚአብሔር ከሌለ እኛ የለንም። እኛ ካለን ደግሞ እግዚአብሔር አለ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ በማለት ነው መጽሐፍ ቅዱሳችን የሚጀምረው። የእግዚአብሔር ስራውን አድራጎቱን በመግለጽ ነው የሚጀምረው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ዝቅ ብለን ስናነበው ይሄንንም ለሰው እንዳዘጋጀው ይገባናል። ከጥንት ጀምሮ የነገስታትና የመሳፍንት የመኳንንት ቤቶች ላይና ታች ናቸው። የላይ ቤትና የታች ቤት አላቸው። ፎቅና ምድር ነው ቤታቸው። የታቹ እንግዳ መቀበያ ነው። ቀን የመጣውን በቀን የሚሸኝበት ነው። የማታው ደግሞ ከቀሪ ቤተሰብ ጋራ የሚታረፍበት፣ ልብስ የሚወልቅበት፣ ከቅርብ ሰው ጋራ የሚኮንበት የመጨረሻው የማታው እንግዳ ከመጨረሻው የማታ እንግዳ ጋር የሚኮንበት ነው። እግዚአብሔር ሰማይና ምድርን ፈጠረ። ለሰው ልጅ ነው የፈጠረው። ስለዚህ ሰማይን የላይ ቤት ምድርን የታች ቤት አድርጎ ፈጠረለት። ምድር የታች ቤት ነች። እንግዳ የምንቀበልበት የእንግድነት ቦታ ነች። በቀን የመጣውን በቀን የምንሸኝባት ከእውነቱ ብዙ ሽንገላው የበዛባት ነች። የማታው ቤታችን የማረፊያው ቤታችን የዘለቂያው ቤታችን ግን በሰማይ ነው። እውነተኛው ረፍታችን ያለው ልብሳችን የሚለወጠው በሰማይ ነው። ተማምነን የምንተኛው በሰማይ ነው። የዘለቂታ ረፍት ያለው በሰማይ ነው። ብዙ ነገሮች ለምን የከበዱን ይመስላችኋል ወገኖቼ? የህይወት ፈተናው ካለፉት ዘመናቶችና ትውልዶች ይልቅ ስላየለ ይመስላችኋል? በዚህ ዓለም ላይ እንደ እንግዳ ሆነን ስለማንኖር ነው። ተደላድሎ ለሚኖር ሰው ብዙ ነገሮች ይከብዱታል። ምድርን እንደ ዘላለማዊ ቤት ለሚቆጥር ሰው ከጣራው ላይ አንድ ሳር ሲመዘዝ ጭንቀት ይጀምረዋል። መስኮት መነቃነቅ ሲጀምር ጭንቀት ይጀምረዋል። ምክንያቱም ምድርን እንደ ዘላለም ቤቱን ያሰባት። ስለዚህ በ20 ዓመት ስትናጋ፣ በ30 ዓመት ስትናጋ፣ በ50 ዓመት ስትናጋ ጭንቀት ይገባዋል። ምድርን እንደ እንግድነት ቤት ካሰብናት ግን በድንኳንም ያልፋል። ዓለም እኮ በድንኳንም ያልፋል። እና አብርሃም በድንኳን የጨረሱት እኮ። እቺ ዓለም የእንግድነት ቤታችን ነች። በዘላለማዊው የህይወት ተስፋ ከተጠቀለሉት ሰዎች በቀር ሌሎቹ ሁሉ የቀን እንግዶቻችን ናቸው። በቀን የምንሸኛቸው ናቸው። የማታና የዘለቄታ ወዳጆቻችን ግን በእግዚአብሔር የተዛመዱ ናቸው። መንፈሳውያን ቤተሰቦች ብቻ ናቸው። በዚህ ዓለም ላይ የከበረ የሚባለው ትዳር እንኳን እንግድነት ነው። በዘላለማዊ ትዳር ካልተባዛ፣ በዘለቄታው ቤት በሰማይ ካልተባዛም ትዳር እንኳን ትልቁ ህብረት የትውልድ ማህፀን የትውልድ ማፍሪያ እሱ እንኳን ጊዜያዊ ነው። እንግድነት ነው። በቃ ሳሎን ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አው ባለጠጎቹ እንደ ችሎታቸው መጠን ፎቅና ምድር ቤት ይሰራሉ። እግዚአብሔር እንደ ችሎታው መጠን ደግሞ ሰማይና ምድርን ፈጠረ። ወገኖቼ መቼም ዝቅ ብለን እንደምናየው ይህ ዓለም የተፈጠረ ብቻ ሳይሆን በስርዓት የተደራጀም ዓለም ነው። ፀሐይ በጎን አልሆነችም፣ ምክንያቱም ብርሃን ሰጪ ስለሆነች ከላይ ነው የተቀመጠችው። ሂደት ይህንን መደራጀት ይፈጥራል ወይ? አይፈጥርም። ይቺ ዓለም የፈጠራት ብቻ ሳይሆን በውበት ያደራጃትም አምላክ አላት። እግዚአብሔር ይመስገን። የለም ያሉትን ዛሬ የሉም፣ እሱ ግን አለ በውበቱ፣ አለ በኃይሉ፣ አለ በቅድስናው ብርሃን። የለም ያሉት ሰዎች ግን እርስ በርሳቸው እንኳን መስማማት አቅቷቸው ተላልቀዋል። ፍልስፍና ያፋቅር፣
የጋራ አስተሳሰብ ርዕዮተ ዓለም አያፋቅር ያጠፋፋል እንጂ የራሳችንን እንኳን የምንቀበለው እሱን ስንቀበለው ነው። አለበዛ ራሳችንን ባዕድ ይሆንብናል እንኳን ወንድማችን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እንግዲህ አሁን ሰማይና ምድር ሲፈጠር ዝቅ ብላችሁ እንደምታነቡት ከላይ ብርሃን የለም፣ ፀሐይ የለች፣ ጨረቃ የለች፣ ከዋክብት የሉም። ከምድርም ላይ ሳር የለ፣ ሐመልማላት የሉ፣ ዛፎች የሉ፣ እጽዋቱ አዝርዕቱ የሉ፣ እንስሳው ባዶ ነው። ሰማይና ምድርን ፈጠረ። ከዛ በኋላ ያ ሰዓሊ እዚህ ጋር ደግሞ እንዲይረፍ ይላል። እንደዚህ ይረፍ፣ እንደዚህ ይረፍ፣ እንደዚህ ይረፍ ይያል በቀን ማስዋብ ደግሞ ይጀምራል። ምክንያቱም ሁላችንም ብንሆን ቤቱ ሳይሰራ የቤት ዕቃውን አምጥተን እናስቀምጠን መቼም ቤቱን ካደራጀም በኋላ ነው የቤት ዕቃውን የምናስቀምጠው። ስለዚህ ሰማይና ምድርን ቤቱን ሰራና እግዚአብሔር አሁን ዕቃዎቹን ማስቀመጥ ጀመረ። ሕያዋን የሆኑ ነገሮችን የሚገርም ነው፣ የሚደንቅ ነው። በቃ ሰራው። እንዴት አድርጎ ሰራው? ይሄንን ሲያደርግ ግን አንድ ትንሽ ቤትን የማደራጀትን ያህል ነው እግዚአብሔር ያደራጀው እንጂ ተጨንቆ ደክሞት ያደረገው አይደለም። የኛ ጌታ ኃይሉ ፍጹም ነው። ዝቅ ብላችሁ እንደምታነቡት አሁንም ይህ ዓለም በኃያል እጅ ብቻ የተሰራ አይደለም፣ በጥበበኛ እጅም የተሰራ ነው። ልክ ነው። ኃያል እጅ ውቅያኖስን፣ ኃያል እጅ ተራሮችን ያበጃል፣ ያስቀምጣል የማይመዘኑትን። ጥበበኛ እጅ ደግሞ ያስውባል። ስለዚህ ይህ ዓለም ኃያል እጅ ብቻ ያስቀመጠው ኃያል ፍጥረት አይደለም። ጥበበኛ እጅ ያስቀመጠው የጥበበኛው አሻራ የሚነበብበት መጽሐፍም ነው። የጥበበኛው አሻራ የሚነበብበት መጽሐፍም ነው። ወገኖቼ ጥልቅ ወደሆነ መንፈሳዊ ህይወት ለመግባት ከፈለጋችሁ ሁለት ነገር ነው የሚያስፈልጋችሁ። ከእግዚአብሔርና ከተፈጥሮ መማር። እግዚአብሔርን ማዳመጥ፣ ተፈጥሮን ማንበብ መቻል። ወደ ጥልቅ መንፈሳዊ ህይወት ተመስጦ ወዳለበት አምልኮ ጥልቅ ወደሆነ ምርምር ያደርሳችኋል። እና ቅዱስ ኤፍሬም ያሉት ይሄንን ነው። በቃኛ 4x4 በሆነች ክፍል ውስጥ አይደለም የምንማረው፣ መላው ዓለም የትምህርት ክፍሌ ነው ብለዋል። ስለዚህ በትምህርት ቤት ውስጥ እንደ 4x4 በሆነች ክፍል ውስጥ የህይወትን ቁም ነገር ማግኘት አይቻልም። መላው ዓለም የመማሪያ ክፍላችን ነው። መምህሩ እግዚአብሔር ነው። ሰሌዳው ልባችን ነው። ቀለሙ መንፈስ ቅዱስ ነው። የድርሰቱ የመጨረሻው ጽሑፍ ምን ይመስላችኋል? እግዚአብሔር ፍቅር ነው። እግዚአብሔር ይመስገን። መማሪያው የመማሪያ ክፍሉ ይሄ ዓለም ነው። መምህሩ እግዚአብሔር ነው። ብራናው ልባችን ነው። መንፈስ ቅዱስ ቀለሙ ነው። የሚነበበው የመጨረሻው ትንታኔ እግዚአብሔር ፍቅር ነው። ወገኖቼ እግዚአብሔር ኃይሉን ለማሳየት አይደለም ይሄን ዓለም የፈጠረው፣ የፍቅሩ መገለጫ አድርጎ ነው የፈጠረው። ሰውን የመውደዱ ልኩን ለማሳየት ነው እግዚአብሔር ይሄን የፈጠረው። ባሻው ጊዜ ደግሞ ያሳልፈዋል። ሲያሳልፈው ደግሞ አይደህይም። የበለጠ ደግሞ ክብር ይገልጣል እግዚአብሔር። የበለጠውን ዓለም ደግሞ ይገልጣል እግዚአብሔር። ምን አይነት አምላክ ነው! በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያማከረው የለም። መላእክትም አላማከሩትም። አማካሪ የሌለው አምላክ፣ አማካሪ የሌለው መካሪ፣ ጥበቡ የማይኮረጅ ጥበበኛ፣ ኃይሉ የማይደክም ኃይለኛ፣ በዘመናት የሸመገለ እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይን ከነግሱ ምድርን ከነልብሱ የፈጠረ እግዚአብሔር ይመስገን ይላሉ ያገራችን ገበሬዎቹ። ነኚህ በተፈጥሮ ስነ መለኮትን የተማሩ ሰዎች ሰማይን ከነግሱ ምድርን ከነልብሱ ሌጣ አይደለም ማለት ነው። ሰማይን በከዋክብት ቁጥር በሌላቸው ከዋክብቶች፣ በጨረቃ በፀሐይ የደመቀ፣ ምድርም ደግሞ በአበባ በለምለም በእጽዋት ባዝርዕት ገርም እኮ ነው። ያጌጠች የለበሰች የተራቆተ እኮ አይደለም የለበሰ ያንን የፈጠረ እግዚአብሔር ሰማይን ከነግሱ ምድርን ከነልብሱ የፈጠረ እግዚአብሔር ይመስገን። ኦሪት ዘፍጥረትን ነው በምስጋናቸው የሚገልጡት። ወገኖቼ በምስክር ወረቀት ከሚገኙ ትምህርቶች በእድሜ የሚገኙ ትምህርቶች ይበልጣሉ። በእድሜያቸው ተፈጥሮን በማንበብ ያመረቱት ምስጋና ነው።
በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዛ በኋላ በምድር ላይ 3 ታላላቅ ችግሮች ተገኙባት። ችግሩን ደግሞ ማንም አይፈታው። ቁጥር 2 እንደዚህ ይላል፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ ምድር 3 ችግሮች ነበሩባት። በአንዳንድ ትርጉሞች ላይ ምድርም ባዶ ነበረች አንዳችም አልነበረባትም የሚለው ቅርጽ አልነበራትም ይላል። ስለዚህ ምድር የመጀመሪያው ቅርጽ አልባነት ችግሯ፣ ሁለተኛ ባዶነት፣ ሶስተኛ ጨለማ፣ ጥልቅ ጨለማ ነበረባት። ምድር ባዶ ነበረች። ይሄ ትልቅ ችግር ነው። ይሄ ባዶነት ትልቅ ችግር ነው። እጽዋት፣ አዝርዕት፣ አትክልት ሳይኖሩባት ምድር አስቧት እስቲ። ባዶ ነበረች። በባዶነት ላይ ደግሞ ቅርጽ አልባነት ነበረባት። ውበት የሌላት ነበረች። እንደገና ጨለማ፣ ጥልቅ ጨለማ ወርዶባት ነበር። ስለዚህ እነኚህ ሁሉ ብርቱ የሆኑ ችግሮች 2 ሰራተኞችን ይጠብቁ ነበር። ማንንና ማንን ስንል እግዚአብሔር ወልድንና እግዚአብሔር መንፈስ ቅዱስን። እግዚአብሔር ወልድንና እግዚአብሔር መንፈስ ቅዱስን ይጠብቁ ነበር። እግዚአብሔር ወልድ የሕይወት ቃል አዋጅ ነጋሪ ነው። ብርሃን ይሁን ያለው ነው። እግዚአብሔር መንፈስ ቅዱስ ደግሞ በውሃ ላይ ሰፎ የነበረው ነው። ቅርጽ አልባነት፣ ባዶነት፣ ጥልቅ ጨለማ መልሱ ያለው በእግዚአብሔር ወልድ መናገር ውስጥ በመንፈስ ቅዱስ ሰራተኝነት ውስጥ ነው። መፍትሄ ብቻ ነው። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ይህንን ዓለም ለመፍጠር እግዚአብሔር አብ አቀደ። ምክንያቱም እግዚአብሔር አብ ለሥላሴነት ልብ ነው ወይም የእቅድ መነሻ ነው። አብ ልብ ነው የሚባለው ለዚህ ነው። ወልድ ደግሞ ቃል ነው። ቃል የልብ መልእክተኛ ነው፣ የአብ መልእክተኛ፣ የእቅዱ መተግበሪያው ወልድ ነው። እግዚአብሔር መንፈስ ቅዱስ ደግሞ ምንድነው? እስትንፋስ ነው ወይም ሕይወት ሰጪ ነው። የታቀደ ነገር ሁሉ ተግባር ያስፈልገዋል። ተግባር ደግሞ ቀጣይነት ያስፈልገዋል። ስለዚህ በአብ የታቀደው በወልድ ይተገበራል፣ በመንፈስ ቅዱስ ቀጣይነት ይኖረዋል። በአብ የታቀደው በወልድ ይተገበራል፣ በመንፈስ ቅዱስ ቀጣይነት ይኖረዋል። ስለዚህ በዚህ ክፍል ላይ እንደምናነበው እግዚአብሔር አብ ዓለምን ለመፍጠር አቀደ። እቅዱ ሁሉ ውጥኑ ወጣ። ወልድ ቃል ይናገራል፣ ብርሃን ይሁን በማለት ይጀምራል። መንፈስ ቅዱስ ግን ጊዜው ስላልደረሰ፣ ምክንያቱም ከተፈጠረ በኋላ ሕይወት የሚሰጥ ቀጣይነትን የሚያጎናጽፍ በመሆኑ በውሃ የእግዚአብሔር መንፈስ በምን ላይ ሰፎ ነበር? በውሃ ላይ ሰፎ ነበር ይላል። ምን እየጠበቀ ነው? በእግዚአብሔር ወልድ ዓለሙ እስኪበጅ ድረስ እስኪሰራ ድረስ እየጠበቀ ነው። ከዛ በኋላ ሕይወት ይሰጠዋል። ወገኖች ልብ አድርጉ። ይሄ ነገር በድህነት ላይም ተደግሟል። ዓለም እንዲድን እግዚአብሔር አብ ዓለምን አፈቀረ። እግዚአብሔር ወልድ በመስቀል ላይ ሞተ። መንፈስ ቅዱስ ወረደና የምስራቹን ለዓለም አደረሰ። ስለዚህ የክርስቶስ ሞቱ ሕያውነት አግኝቶ እስከዛሬ የሚሰበከው በማን ነው? በመንፈስ ቅዱስ ነው። በመንፈስ ቅዱስ ነው። ክብር ይግባው መንፈስ ቅዱስ። በመንፈስ ቅዱስ ነው። ይሄ ተራ ምን ጊዜም አይዛነፍም። እቅድ የአብ ነው፣ ማድረግ የወልድ ነው፣ ሕይወት መስጠት ደግሞ የማን ነው? የመንፈስ ቅዱስ ነው። ይሄንን በጥንተ ተፈጥሮ፣ ይሄንን ደግሞ በድህነት በነገረ ድህነት የምናየው ነው። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። የሚገርም ነገር እኮ ነው። ይሄ መስፈፍ ልብ አድርጉ ወገኖቼ፣ ዘይት በውሃ ላይ እንደሚሰፋው ያለ መስፈፍ አይደለም። ይሄ መስፈፍ ንስር ከውሃ ላይ ወይም ንስር ካለበት ስፍራ ላይ ለመነሳት የሚያደርገው ዝግጅት ነው። በቃ ለመነሳት፣ ለማኮብኮብ፣ ለመብረር የሚደረግ ዝግጅት ነው። ስለዚህ ወልድ ብርሃን ይሁን ብሎ ሊናገር ሲል መንፈስ ቅዱስ በታላቅ ዝግጅት ላይ እንደነበረ ነው የሚገልጽልን። እግዚአብሔር ይመስገን።
በእውነት የእግዚአብሔር ቃል እንዴት ጥልቅ ነው። በታላቅ ዝግጅት ላይ ነበረ። በእውነት የኢዮብን መጽሐፍ የሥነ መለኮትን ስናጠና በጣም የእግዚአብሔርን ኃይል ጥበበኛነት ፈጣሪነቱን ለማወቅ ከፈለጋችሁ ከኢዮብ መጽሐፍ የበለጠ የሚያስረዳ የለም። ኢዮብ እንኳን የእግዚአብሔርን ይህን ትልቁን ስራውን ካየ በኋላ የሱ ጥያቄ ትንሽ ሆኖበታል። በኢዮብ 26 ቁጥር 13 ላይ በመንፈሱ ሰማያት ውበትን አገኙ ይላል። ኢዮብ 26:13 በመንፈሱ ሰማያት ምን አገኙ? ውበትን አገኙ ይላል። ስለዚህ የእግዚአብሔር መንፈስ ለተሰራው ስራ ሁሉ ምንም ይሰጥ ነበር፣ አብሮ ውበትም ይሰጥ ነበር። ሕይወት ውበት ነው ወገኖቼ፣ ውበት ይሰጥ ነበር። ስለዚህ ሰማይ ላይ ፀሐይ በደንብ ቦታዋን እንድትይዝ ቦታ መልክ እንዲይዝ የሚያደራጀው ማን ነበር? መንፈስ ቅዱስ ነው። ዛሬም የተዝረከረከው ህይወታችን መልክ እንዲይዝ መንፈስ ቅዱስ በዝግጅት ላይ ነው። ግን መንፈስ ቅዱስ እግዚአብሔር ወልድ ብርሃን ይሁን ሳይል አይሰራም። በወንጌል የምናገኘው ይሄን አይደለ? ወልድ ከመጣ በኋላ እኮ መንፈስ ቅዱስ የመጣው። ስለዚህ ወልድ ያልገባበት ቤት ውስጥ መንፈስ ቅዱስ አይገባም። የኢየሱስ ክርስቶስን ፈጣሪነቱን፣ አዳኝነቱን፣ ሕይወት ሰጪነቱን ባልተቀበለ ሰው ሕይወት ውስጥ መንፈስ ቅዱስ አይገባም። መንፈስ ቅዱስ ካልገባ ደግሞ ነገሮች ሁሉ ተዝረክርከው ነው የሚቀመጡት፣ ቦታቸውን አይይዙም። ስለዚህ ውበት የላቸውም፣ ያስጨንቃሉ። ሀብት ሊኖር ይችላል፣ ዕውቀት ሊኖር ይችላል፣ ብዙ እሴቶች ሊኖሩ ይችላሉ፣ ግን ዝርክርክ ነው። ስለዚህ ወገኖች መንፈስ ቅዱስ የተዝረከረከውን ሕይወታችንን እንዲያስተካክልልን መጀመሪያ በክርስቶስ ማመን አለብን። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ታላቅ ዝግጅትን የሚያመለክት ነው። ንስር ለመብረር የሚያደርገውን እንቅስቃሴ የሚያመለክት ይሄ መስፈፍ። አሁን 3 ችግሮች አሉ: ቅርጽ አልባነት፣ ባዶነት፣ እንደገና ደግሞ ጥልቅ የማይደፈር ጨለማ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ይመስገን። ዓለም ሲፈጠር በነበረበት ድምጽ ዛሬም ብርሃን ይሁን ማለት አለበት። ምክንያቱም ዛሬም ብዙ ቅርጽ አልባነት አለ። ቅርጽ አልባ ነገር ውበት የለውም፣ አይማርክም፣ ብክነት ያለበት ነው። ሕይወታችንን ስናየው፣ ህብረታችንን ስናየው፣ አገራችንን ስናየው ብዙ ጊዜ ቅርጽ አልባ ነው። መነሻና መድረሻውን በትክክል መለየት አይቻልም። ሲያዩት አይማርክም፣ ሲሰሙት ትንሽ ለልብ ረፍት አይሰጥም። ቅርጽ አልባነት አለ። ለዚህ ቅርጽ አልባነት ግን የብርሃን መልስ ነው የሚያስፈልገው። ብርሃን ይሁን። ወደ ኋላ እንመጣበት ይሆናል። ብርሃናት የተፈጠሩት በአራተኛው ቀን ነው፣ በዕለተ ረቡዕ ነው። ግን አሁን ብርሃን ሆነ ይላል። ስለዚህ ፀሐይና ጨረቃ ከዋክብት አይደለም ያበሩት አሁን። ምክንያቱም ጥልቁ ጨለማ በፀሐይ በጨረቃ በከዋክብት የሚወገድ አይደለም። የእግዚአብሔር የቅድስናው ብርሃን ነው የበራው። ኢየሱስ ክርስቶስ ወደዚህ ዓለም መጣና በዮሐንስ 8:12 ላይ እኔ የዓለም ብርሃን ነኝ አለ። ፀሐይ ባለበት ዓለም ላይ፣ ጨረቃ ባለበት ዓለም ላይ፣ ከዋክብት ባሉበት ዓለም ላይ እኔ የዓለም ብርሃን ነኝ። ምክንያቱም ፀሐይና ጨረቃ ከዋክብት የማያበሩት የሕይወት ጨለማ አለ። እኔ የዓለም ብርሃን ነኝ አለ። እኔ የዓለም ብርሃን ነኝ ያለው እግዚአብሔር ወልድ ዓለም ሲፈጠርም ብርሃን ይሁን ብሎ በቅድስናው አበራ። እዚህ ጋር የበራው ብርሃን የመለኮት ብርሃን ነው። የሱ የፈጣሪነቱ ወጋገን ነው የወጣው። ምክንያቱም ባዶነትን፣ ቅርጽ አልባነትን፣ ጥልቅን ጨለማ ፀሐይና ጨረቃ ከዋክብት ሊያስወግዱት አይቻልም። ተፈጥሮ አይመልሰውም። ይሄን ነገር የራሱ የቅድስናው ብርሃን የራሱ የመለኮት ብርሃን ብቻ ነው የሚመልሰው። ቅርጽ አልባነት ይኸው ዛሬ የምናየው ነገር ነው። ምንም ቅርጽ የለውም፣ ደርዝ የለውም። ነገር ሁሉ የምታዩት ነገር ዓለም ሲፈጠር እንደነበረችው ዛሬም ይቻለም እየሆነች ያለችው ባዶነት፣ በቃ ባዶ የምትጨብጡት የምትይዙት ነገር የሌለበት ባዶ አለ ግን የለም። ከባድ ነገር እኮ ነው። የለም ግን የለም ጥሩ ነበር። አለ
የለም በቃ የተመኘነው ነገር መጥቷል ግን ባዶ ነው አለ ግን የለም ትዳሩም ተይዟል ግን አለ የለም አለ ብሎ የለም ማለት እንዴት ስቃይ ነው አለ ግን የለም ባዶ ነገር እንደገና ጥልቅ ጨለማ አዎ እናውቃለን ሲሉ ደነቆሩ ነው እኮ የሚለው መጽሐፉ ጥበበኞች ነን ሲሉ ጨለመባቸው ነው የሚለው ያው ዛሬ ዕውቀት ነው ክብር ይግባው ለቴክኖሎጂ እየተባለ ነው ያለው ምስጋና ይድረሰው ለዘመናዊ ሳይንስ ነው እየተባለ ያለው ለጥበባት ጌታ ለአይምሮ ባለቤት አይደለም ስለዚህ ዕውቀት ሁሉ እግዚአብሔርን ካላወቀ ድንቁርና እኮ ነው የጥበብ መጀመሪያ እግዚአብሔርን መፍራት ነው ስለዚህ የጥበብ ሀሁ እግዚአብሔርን መፍራት ነው እግዚአብሔርን መፍራት የጥበብን ሀሁ ሰው ሳይማር ወደ ሌላ ማለፍ እኮ አይችልም ስለዚህ እግዚአብሔርን የማይፈሩ ሰዎች ገና ሀሁ እንኳን አልቆጠሩም ገና ስለዚህ የድንቁርና ጨለማ ዛሬም አለ እግዚአብሔርን ያለ ማወቅ ጨለማ እነሱን አውቀን ምን ነው ሌላ ዕውቀት ባልገባን በቀረብን እንደው ቴክኖሎጂው እንደው ባልገባን ምን ነው ባልሰለጠንን እግዚአብሔርን አውቀን እግዚአብሔርን ከሚክድ ስልጣኔ እግዚአብሔርን ከሚክድ ዕውቀት መሳይ ነገር ምን ነው ባላወቅን ወገኖቼ ብዙ ቻልን ያልናቸው ነገሮች ሲመጡ እኮ የማንችለው ነገር ነው በዛው መጠን የመጣው እግዚአብሔር የሌለበት መቻሎች ብዙ ራሳችንን ማንፈታቸው የማይቻሉ ነገሮችን ይዘው ይመጣሉ ኢየሱስ ክርስቶስ ዛሬም ድምጹን ካላሰማ እቺ ዓለም የገፋችውን ጌታ ካላስተናገደችው ችግሮች ያይላሉ እንጂ አይቀንሱም እንዴ ውይይት ስለተደረገበት እኮ በሽታ አይጠፋም ባዶነት አይወገድም ጨለማ አይበራም እኮ በውይይት ባለፈው ሲባል የሰማነው መወያየት ጥሩ ነው ግን ስለተወያየ መብራት አይመጣም የሚያዋጣው የኃይል ምንጮቹን ማጠናከር ነው ለምን ለህዝቡ አልተነገረም ሲባል ነው መሰለኝ ስለተነገረ ብርሃን አይመጣም ከመናገር ይልቅ ቆቃን ማጠናከር ነው ማለት ነው ችግሮቹን የተወያየን እኮ ያለው በስንት መድረኮች ስንት የማህበራዊ መድረኮች እኮ አሉ የወሬ መድረኮች ችግሮቹ ይነሳሉ ምንም የብርሃናት አምላክ ካልመጣ አይወገድም ለችግር በማውራት እኮ ችግር አይወገድም እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ እግዚአብሔርም ብርሃኑ መልካም እንደሆነ አየ እግዚአብሔርም ብርሃንንና ጨለማን ለየ ብርሃን ሆነ ከዛ በኋላ ብርሃን ደግሞ ጨለማን አሸነፈ ቅርጽ አልባነትን አሸነፈ ባዶነትን አሸነፈ እንደገና ደግሞ የብርሃን ሁለተኛው ስራው ምንድነው ልዩነት አደረገ ቀንና ሌሊት እንደመከፈለ ብርሃን ሁሉ ጊዜ እንደዚህ ልዩነት ያመጣል መጽሐፍ ቅዱሳችን በእውነት ህይወትን ቀለል አድርጎ ነው የሚገልጠው ጨለማና ብርሃን በማለት ነው በአለም ላይ ሁለት ካምፖች ነው ያሉት ሶስተኛና ገለልተኛ ካምፕ የለም አንዱ ካምፕ ብርሃን ነው አንዱ ካምፕ ጨለማ ነው ሰው በግድ አንዱ ውስጥ አለ ወይ በብርሃን ውስጥ ነው ወይ በጨለማ ውስጥ ነው በብርሃን ውስጥ ካላችሁ በጨለማ ውስጥ የላችሁም በጨለማ ውስጥ ካላችሁ ደግሞ በብርሃን ውስጥ የላችሁም ልዩነትን ያመጣል ዛሬም ክርስቶስ ቅርጽ አልባነታችንን ባዶነታችንን ጥልቁን ጨለማችንን ከገፈፈ በኋላ ቀጣዩ ነገር ምንድነው ልዩነት ይመጣል ስለዚህ በጨለማ ውስጥ ያሉ የብርሃን ልጆችን ይቃወማሉ ይገፋሉ ልብ አድርጉ ይሄ ነገር አደጋ አይደለም ይሄ ነገር ባህሪው ነው የብርሃን ስራ ነው ይሄ ነገር በቃ የብርሃን ስራው ነው ከዛ በኋላ እግዚአብሔር ምን አደረገ ብርሃኑን ቀን አለው ጨለማውን ደግሞ ሌሊት ብሎ ጠራው እግዚአብሔር ወገኖች አያዳልልም እንደኛ አይደለም ስለዚህ ብርሃኑን ሌሊት አይለው ሌሊቱን ደግሞ ቀን አይለው ሁሉንም በስሙ ጠራ ያ ብርሃን ልዩነት ካደረገ በኋላ እግዚአብሔር አንተ ሌሊት ነህ አለው በቃ ጨለማን ሌሊት ነህ አንተ ደግሞ ቀን ነህ አለው ዛሬም ብርሃኑን እንደዚህ ከለየ በኋላ የእግዚአብሔር ፍርድ ደግሞ ሲመጣ ጻድቃን በቀኙ ይቆማሉ ኃጥአን በግራው ይቆማሉ ይለያል እግዚአብሔር አንተ ከዘላለም እሳት ነህ አንተ ደግሞ ከዘላለም ሕይወት ነህ ይለዋል ይሄ ሁሉ የብርሃኑ ተራ ነው ርዕሳችን ብርሃን ይሁን የሚል ነው ወገኖቼ ዛሬም ብዙ የተሟለሉ ነገሮች ቅርጽ አልባ ነገሮች አሉ በጎውን ማን ያሳየናል የሚሉ ብዙ ናቸው እንደው ይሄ ሪዮታ ዓለም ቢጀመር ይሄ ነገሌ ስልጣን ቢይዙ ነገሌ እንላለን በጎውን ማን ያሳየናል የሚሉ ብዙ ናቸው የበጎ ነገር ናፋቂዎች ግን አድራሻውን አያውቁትም አድራሻውን የበጎ ነገር ናፋቂዎች ብዙ ናቸው ግን አድራሻውን አያውቁትም ስለዚህ ቅርጽ አልባነት ባዶነት ወገኖች ለዚህ ለተሸከምነው ሰውነት እንኳን ዋጋ የማይሰጥ ባዶነት በውድ ዋጋ ለተፈጠረው ለዚህ ዓለም እንኳን
ዋጋ የማይሰጥ ባዶነት በኒውክሌር ይህንን ዓለም ለማጥፋት በጦር መሳሪያ የሰው ልጅ የደም ዋጋ የፈሰሰለት ነው የሰው ልጅ ክርስቶስ ሞቶ ያዳነው ለማጥፋት የሚያነሳሳ ባዶነት ጥልቅ ጨለማ የማይታይ ራስ ወዳድነት ጨለማ ራስንም አካባቢንም ማያሳየው ንስሐ የሌለበት ወደ ወንድም የማይታይበት ጥልቅ ጨለማ አለ መፍትሄው ምንድነው እግዚአብሔር ብርሃን ይሁን ማለት አለበት ስለዚህ ወገኖቼ ችግራችንን መጀመሪያ ማወቅ አለብን ከዚያ በኋላ ንስሐ መግባት አለብን ከዚያ በኋላ ደግሞ ባለ ስልጣኑን አብሪውን ጌታ ብርሃን ይሁን በል ብለን ልንጋብዘው ይገባል እሱ ብርሃን ይሁን ሲል እጅግ የገዘፈው የምድር ችግር እንደተቃለለ እሱ ብርሃን ይሁን ሲል የኛ ቤት አይደለም የመላው ዓለም ችግር ይቃለላል ስለዚህ ችግሩ ይብዛ መፍትሄው አንድ ነው እርሱም ብርሃን ይሁን የሚለው የጌታችን የስልጣን ቃል ነው በእውነት ላበራ ይሄን አላስተማረንም ይሄን አልነገረንም ምክንያቱም እግዚአብሔር ልብ አንጠልጣይ አይደለም እግዚአብሔር ልብ አሳራፊ ነው እግዚአብሔር እንደዚህ ዓለም ተዋናዮች ልብ አንጠልጣይ ነገር ልብ አሳራፊ ነገር ነው የሚሰራው ስለዚህ በእውነት ለልባችን ሁሉ ረፍት ሊሰጠን የታመነ አምላክ ነው ሙጥኝ እንበለው ምንም ይሁን ከማንም ከጥበበኛም ካዋቂም በላይ ጉዳይ ይኖርብ ምድር በጥንተ ተፈጥሮ ከገጠማት የበለጠ ችግር እንኳን አልገጠመንም ለዛ ችግር እንኳን መልሱ የእግዚአብሔር ድምጽ ነበር ለኛ ለትንሿ ቤት ላጭር ቁመት ለጠባብ ደረት ሰማይን ያጸና ቃል የኔን ህይወት አያቆምም ብላችሁ አትጠራጠሩ የእግዚአብሔር ቃል ይሰራል የሚሰራው ግን በእምነት ነው ማስተዋልን ይስጠን ዛሬም ብርሃን ይሁን ብሎ ቅርጽ አልባውን ወደ ውበት ባዶነቱን ወደ ሙላት ጨለማውን ደግሞ ወደ ማስተዋል ይለውጥልን ያስተማረን አምላክ ከኛ ጋር የነበረ የህልውናው መገለጫ የሆነውን ቃሉን የሰጠን ጌታ ስሙ የተባረከ ይሁን ምንም ሰው ቢርቀን ምንም ወዳጅ ቢርቀን በስልክ ድምጹን እስከሰማን ድረስ መኖሩን እንኳን እንጠራጠረው እግዚአብሔርን ባናየውም የህልውናው መገለጫ የሆነውን ድምጹን እየሰማን ነው እግዚአብሔር አለ ይያናገረን ነው መፍትሄው እኔ ነኝ በእኔ ላይ ምንም አትደርቡ አትቀላቅሉብኝ እኔ ነኝ መፍትሄው እያለን ያለው ሰው ሁሉ ደክሞታል አዎ እግዚአብሔር ይመስገን ከደከመውማ ጥሩ ነው እግዚአብሔር መፍትሄ ይሆናል ስላልደከመን እኮ ነው ችግሩ ስላልደከመን ነው በደንብ ቢደክመን ጥሩ ነው በደንብ ቢያቀተን ጥሩ ነው የዛን ጊዜ እግዚአብሔር መፍትሄ ሆኖ ይገለጣል ብርሃን ይሁን እግዚአብሔር ስሙ የተባረከ ይሁን አሜን